በብርሃን የሞባይል ባንኪንግ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን፣ ወደ ፌም 5.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ሌላኛውን ጉዳይ ደግሞ እንመልከት። ሃላንድን እና የአይቮሪ ኮስትን ጉዳይ እናንሳ። አይቮሪ ኮስት ከውድድሩ ውጪ ሆናለች። ያው አሳዛኝ ተሸናፊ ናቸው ማለት ይቻላል አይደለ? ትናንትና በተለይ ደግሞ አማድ ያለው እጅግ አስደናቂ ግብ ነው ማስቆጠር የቻለው ሀገሩን አቻ ያደረገበትን። ግን ሃላንድ በጣም ቀለል አድርጎ ነው የማሸነፊያ ግቡን ማስቆጠር የቻለውና እንመልከታው ይሄንን ጉዳይ። ያው ሌላኛው የአፍሪካ ቡድን ትናንትና ከዚህ ውድድር ውጪ ሆናለች። አንድ ተች ነው ያስፈለገው ኤርሊንግ ሃላንድ በጨዋታው ላይ። ለምሳሌ ስለ ምባፔ ሳነሳ ነበር፣ ስለ ሌሎች የማጥቃት ተጫዋቾች ብዙ ሲሳተፍ አታዩም። በኋላ አሰልጣኙን ብለዋል፣ የኖርዌይ አሰልጣኝ ከጨዋታው በኋላ በቃ ልክ ጠግቦ ግን ባጠገቡ ሚዳቆች እና ሌሎች የሚመገባቸው ፍጥረታት አሉ አይደለም፣ እነሱን እያየ ችላ የሚል አንበሳ ታያለሽ ናሽናል ጂኦግራፊ ላይ። አናብስት ልክ እንደዛ የሚሆኑበት ጊዜ አለ፣ በሚጠግቡበት ጊዜ በቃ ዝም ብለው ሲመላለሱ ምናምን ታያቸዋለሽ፣ ግን ለማደን ኢንትረስት ያጣሉ። ልክ እንደዛ አይነት ባህሪ ያለው አንበሳ ሆኖ በቃ ይመላለሳል ምናምን። አታዩም በጨዋታው ሲሳተፍ አታዩም። ይሄ በቃ ሃላንድን የሚገልጽ ጎል እንደ ተጫዋች ያታልልሻል። ጨዋታ ውስጥ ያለ አይመስልም። ሲነካም ስለማታዩ በጨዋታ ወደ ጨዋታው ልብ መጥቶ ኳስ ይዞ እንትንም አይደለም፣ ግድ የለውም ኳስን ባይነካም ብሎታል ራሱ። ምንም አይመስለኝም ኳስ ባልነካ ብቻ ጎል አስቆጠር ብሎ የሚያምን። አሁን አንዳንድ ተጫዋቾች ከኢጓቸውም በሚነሳ አንዳንድ ጊዜ ደግሞ ወደ ጨዋታው ላይ ኳስ ካልነኩ በህይወት ያሉ የማይመስላቸው ተጫዋቾች፣ በቃ ወደ ጨዋታው ተሳትፎ የግድ መምጣት የሚፈልጉ ተጫዋቾች አሉ። ቤንዜማ እንደዛ ነው ለምሳሌ፣ የግድ ኳስ መንካት አለበት፣ የፕሌይ ሜኪንግ ኢንስቲንክት ያለው ተጫዋች ስለሆነ። ሮናልዶ ናዛሬው እንደዛ ነው፣ ኳስ መንካት አለበት፣ ወደ ድሪብል 3-4 ተጫዋቾች ማለፍ አለበት፣ ጎል ባያስቆጥርም። ቲየሪ ሄንሪ ኳስ መንካት አለበት። በቃ የክንፍ ተጫዋችነት ባህሪ ስለነበረው ረጅም ጊዜ የክንፍ ተጫዋች ሆኖ ስለቆየ አሉ እንደዚህ አይነት ተጫዋቾች። ደግሞ አሉ ብዙ ኳስ ባይነኩም ችግር የሌለባቸው አዳኞች፣ ግን በጣም አደገኛ ተጫዋቾች እና የሚያሳስት ጸጥታ ያላቸው፣ የሚያሳስት ከጨዋታው የመውጣት ባህሪ ያላቸው ተጫዋቾች አሉ። ግን አይወጡም ጭራሽ። አንድ ሞመንት፣ አንድ ተች ነው የሚፈልጉት። ያ ተች የጠራ ተች ላይሆን ይችላል። ግብ ጠባቂ መልሶ ሊያድነው እኮ ተቃርቦ ነበር። የኤርሊንግ ሃላንድ ኳስ ክሊን አይደለም፣ ግን ገዳይ ነው። በቃ ኖርዌይን በታሪኳ ለመጀመሪያ ጊዜ መጨረሻዎቹ 16 ቡድኖች ያደረሰች ታሪካዊ ጎል ነች። ኤርሊንግ ሃላንድም ካስቆጠራቸው በርካታ ጎሎች ከፍ ያለ ዋጋ ካላቸው ጎሎች መካከል አንደኛው ነች። ግን ያቺ ጎል ደግሞ ተጫዋቹን እንደ ተጫዋች ዲፋይን ታደርገዋለች። ኤርሊንግ ሃላንድ ልክ እንደዛ አይነት ተጫዋች 5ኛ ጎሉን አስቆጥሯል። ኤምባፔና ሜሲ ብቻ ነው የሚበልጡት ከሱ በላይ እና ብራዚል ትጠብቃቸዋለች በሁለተኛው ዙር በመጨረሻዎቹ 16 ቡድኖች ቀጣዩ ጥሎ ማለፍ ጨዋታ ማለት ነው። እና ባያስቆጥርም ወይ በጨዋታው ውስጥ ብዙ ባይሳተፍም ሁሉም ተከላካዮች የተቆጣጠሩት ቢመስልም ግን አንድ ሞመንት ነው የሚፈልገው። በእርግጥ በኮት ዲቯር ብሔራዊ ቡድን በኩል በጣም ትልቅ የመከላከል ድክመት ነበር። ምክንያቱም በጣም ድንቅ ኳስ ነው ተቀይሮ የገባው ኦስካር ቦብ ለበርግ የሰጠው። ሶስቱም የኮት ዲቯር ተከላካዮች ተስበው ኳሱን ወደ ያዘው ተጫዋች ነው ሄዱት። ስለዚህ ሃላንድ በዚህ ውድድር በዓለም ዋንጫ ደረጃ የማይጠበቅ አይነት ትልቅ የማርኪንግ ስህተት፣ በተለይ ደግሞ ልክ እንደሱ ላለ የጎል ማሽን መተው ቤዚክ የሆነ የመከላከል ድክመት ነው። ሁሉም ወደ እሱ ወደ ኳስ ወደ ያዘው ተጫዋች ነበር የተሳቡት። አት ዘ ሴም ታይም ማንም ሃላንድን ዋናው የጎል ምንጫቸውን ማለት ነው። በዚህ ዓለም ዋንጫም ላይ ከ8 ጎሎቻቸው 5ቱን ያስቆጠረው ተጫዋች ማለት ነው። እቺ ነች የማሸነፊያዋ ጎል የነበረችው እና ከጨዋታው በኋላም ካዘንኩላቸው
ተጫዋቾች መካከል አንደኛው አማድ ዲያሎ ነው። ጎሉ በቃ የሜሲ ጎል፣ የሜሲ አይነት ጎል፣ ልክ የሜሲ ቁመት አይደል ያለው እሱም እና በጠባብ ቦታ ባላጋራ ቡድንን ተጫዋች በፈጣን ሁኔታ ነው ያለፈው። ጎሉን የጨረሰበትን መንገድ በጣም አስደናቂ ነበር። ቢያስቆጥረው እኔ ከዛ ርቀት ወደ ጎል የሚሞክረው አልመሰለኝም። ባለቀ ሰዓት ያገኙት ቅጣት ምት ሩቅ ስለነበር እና በማንቸስተር ዩናይትድም በውሰት በነበረበት በሰንደርላንድም በቅጣት ምት ስፔሻሊስትነቱ ብዙ የሚታወቅ ተጫዋች አይደለም። ግን የቅጣት ምት ስፔሻሊስት ቅጣት ምት ነው የመታው። የሜሲ ቅጣት ምት ልለው እችላለሁ በድጋሚ ከሩቅ ነው የመታው። ኒያላንድ ሙከራውን ማዳን ነበረበት እና ከጨዋታው በኋላ ያቻን አንቶኒዮ ኑሳ ነበር በጣም ድንቅ ጎል ያስቆጠረው በአርቢ ላይፕዚግ እየተጫወተ ያለው ተጫዋች። በብዙ ትልልቅ ክለቦች የሚፈለግ ዴቨሎፕ እያደረገ የሚቀጥል ከሆነ በጣም አስደናቂ ተጫዋች የሚሆን ፍጹም አስደናቂ ጎል ነበር ያስቆጠረው። የሃላንድ ተቃራኒ ጎል ይሄኛው የበለጠ ኢንዲቪጁዋል ኢምፕሮቫይዜሽን ይፈልግ የግል ክህሎትን የሚፈልግ አይነት ጎል ነው ያስቆጠረው። ግን አማድ አቻ አድርጓቸው ነበር ተቀይሮ ከገባ በኋላ። ግን ለሃላንድ አይነት ለሱ አይነት ችሎታ ላለው ተጫዋች የማይገባ ክፍት ቦታ ነው የሰጠ ነው። የማርኪንግ ችግር እንደነበር አንስቷል፣ በተለይ ለእንደሱ አይነት አጥቂ። ለዛ ነው መጨረሻ ላይ መራር የሆነ ዋጋ የከፈል ነው የሚል አስተያየት ሰጥቷል። የኮትዲቯር ብሔራዊ ቡድን አማካይ ሌላኛው አማካይ ፍራንክ ኬሲየም ተመሳሳይ የአማድ ዲያሎን አስተያየት ተጋርቷል። ጎል አስቆጣሪ ነው። በጣም ጥቂት ጊዜ ነው ኳስ የሚነካው። ለ80 ደቂቃ መኖሩን ለማስተዋል ያስቸግር ነበር። ግን በጨዋታ ላይ ኖርዌይን ወደ ተከታዩ ዙር ያሳለፈ ወሳኝ የሆነ ጎል አስቆጥሯል። the most important thing ነው ደግሞ እሱ ብሏል። በእግር ኳስ በጣም ትልቁ ነገር ጎል ማስቆጠር። ሃላንድ ያን ነው የሚያደርገው እና አሰልጣኙም ስቴል ሶልባከን ተመሳሳይ አስተያየት ሰጥቷል። ብዙ የተሳተፈ አልነበረም ጨዋታው ላይ ምናምን፣ ግን እንዲህ አይነት ጎል አስቆጥሯል የሚል አስተያየት ሰጥተዋል። የጎል ቁጥሩ የሚገርም ነው መቼስ በ53 ጨዋታ 60 ጎል አስቆጥሯል እና ሬከርዱ በጣም አስደናቂ ነው። በዚህ ዓለም ዋንጫ ብቻ በመጀመሪያዎቹ 3 ጨዋታዎቹ የመጨረሻውን የፈረንሳይ የምድብ ጨዋታ አልተሳተፈም ነበር እንደሚታወቀው። በነዛ ባደረጋቸው 3 ጨዋታዎች ግን 5 ጎሎች አስቆጥሯል ማለት ነው። ሴኔጋል ላይ 2 ጎል አስቆጥሯል። የመጀመሪያው ጨዋታ ላይ ኢራቅ ላይ 2 ጎል አስቆጥሯል። ደግሞ ትላንትና 2 ተጨማሪ ጎል 5ኛ ጎሉ ነው ውድድሩ ላይ ግን በጣም ውድ የሆነችዋን ጎል አስቆጥሯል። 98 የዓለም ዋንጫ ላይ ወደ ሁለተኛው ዙር አልፈው ነበር ያን ጊዜም በጣሊያን 1-0 እስኪሸነፉ ድረስ። አሰልጣኙ ያን የዛ ውድድር ላይ ነበሩ የዛ ቡድን ተጫዋች በመሆን ማለት ነው። ከዛ ውድድር በኋላ ለመጀመሪያ ጊዜ ነው እየተሳተፉ ያሉት። አሁን ከብራዚል ጋር ይገናኛሉ እና እኔ የሃላንድን ተጫዋችነት ባህሪ የሚያብራራ ጨዋታ ይመስለኛል። ጠቅላላ ጨዋታ ውስጥ ብዙ የሚሳተፍ ተጫዋች አይደለም። ሜዳ ውስጥ ከነበሩ ተጫዋቾች ሁሉ ጥቂት ኳስ የነካው እሱ 25 ጊዜ ብቻ ነው ኳስ የነካው። እንዲያውም የሚበልጠውን 7ቱን የኮትዲቯር ብሔራዊ ቡድን 16 የማዕዘን ምት አግኝቶ ስለነበር በመከላከል ነው ቢዚ የነበረው። 7ቱን ኳሶች የነካው በኖርዌይ የፍጹም ቅጣት ምት ሳጥን ውስጥ ነው። ወይም ኖርዌይ በአብዛኛው የቆመ ኳስ ለመከላከል ወደ ኋላ ስለሚመለስ ብዙ ኳስ ይነካ የነበረው እሱ። በኮትዲቯር የፍጹም ቅጣት ምት ሳጥን ውስጥ 5 ጊዜ ነው የነካው። የሃላንድ ቀጠና ነው የሚባለው የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ነው አይደለም። ከዛ ይልቅ የራሱ ሳጥን ውስጥ ነው የበለጠ ቢዚ ነበር ማለት 27 ኳስ ነው የነካው 25 አልኩ። አማድ ዲያሎ እንኳን 1 ሰዓት ተጫውቶ ማነው 1 ሰዓት ሲሆነው ጨዋታው 60 ደቂቃ አካባቢ እንደሆነው ተቀይሮ ገብቶ ከሱ እኩል ነክቷል እና አይሳተፍም በጨዋታው ውስጥ። ግብ ጠባቂው ከሃላንድ የበለጠ 16 የበለጠ ኳስ ነክቷል። 43 ኳስ ነው የነካው። ግን ማተር አያደርግም። ለዛ ነው ሃላንድን ልዩ የሚያደርገው። እኔ ምን እላለሁ ዓለም ላይ አብዛኛው ሰው ያስቆጠራቸዋል ሃላንድ የሚያስቆጠራቸውን ጎል። ግን ዓለም ላይ ወይ 1 ወይ 2 ወይ 3 ሰው ነው ያለው እሱ የሚገኝበት ቦታ ላይ የመገኘት ክህሎት ያለው። ስለዚህ እንዲሁ ካየሽው እዛ ቦታ ላይማ ኳስ 5 ሜትር የመምታት ችሎታ ያለው ተጫዋች በሙሉ የሚያስቆጥራቸው ቀላል ያስመስለዋል። በጣም ከባዱ ነገር ግን እዛ ቦታ ላይ መገኘት እና በዛ ጎል እንግዲህ ትልቁ ኳሊቲው እሱ ነው። በዚህኛው የዓለም ዋንጫ አንድ የሚገርም ስታት እያየው ነበር። 7.25% የሚሆኑት ተቾቹ ጎሎች ናቸው። በጣም ትልቅ ቮሊዩም ነው ይሄ፣ በጣም ትልቅ ቮሊዩም። ከ1966 በኋላ ቢያንስ 60 ኳስ የነካ ተጫዋች ይህን ያህል ከነካቸው ኳስ ከነካባቸው አጋጣሚዎች ይህን ያህል ፐርሰንቴጅ ጎል ያስቆጠረ የመጀመሪያው ተጫዋች ነው። 1966 ነው ኦፕታ ዴታ መያዝ የጀመረው። ወደ ኋላ ተመልሶ ማለት ኦፕታ 60 ያን ያህል ዘመን ያስቆጠረ የዴታ ካምፓኒ አይደለም። ባለፉት 50 ዓመታትም በመጀመሪያዎቹ 3 የዓለም ዋንጫ ጨዋታዎቹ
5 ፍጹም ቅጣት ምትን ያላካተቱ ጎሎች ያስቆጠረ ተጫዋች የለም። ሁለተኛው ተጫዋች ሚሮስላቭ ከሱ የበለጠ ግን የለም። ሚሮስላቭ ክሎሰ ነው 2002 ግን ክሎሰ እኮ በሳውዲ ጨዋታ ላይ 5 ጎል በአንድ ጊዜ ስላስቆጠረ ነው በነገራችን ላይ ጎሉ ኢንፍሌትድ ይሆን 2002 የሩዲ ቮለር ቡድን ሳውዲን 8-0 አሸንፎ ነበር። 5ቱን ክሎሰ ያስቆጠረ አሁን የዓለም ዋንጫ ጊዜም ከፍተኛ ጎል አስቆጣሪ የሚባለው ማለት ነው። እዛ ውድድር ላይ 6 ነው ያስቆጠረው በነገራችን ላይ በጠቅላላው ተጨማሪ 1 ጎል ነው ያስቆጠረው ሳውዲ ላይ 8 ጎል ካስቆጠረበት ጎል በስተቀር ያው ኢንፍሌት አድርጎታል ያ ጨዋታ ላይ ያስቆጠራቸው 5 ጎሎች። ሃላንድ የተለየ አይነት ኢንቪዚብል የሚመስልሽ ማታዩ ጨዋታ ውስጥ ብዙም አይሳተፍ አንዳንዶቹ ጎሎች ውብ የማይመስሉ ጎሎች ናቸው ግን ሀገሩን ለመጀመሪያ ጊዜ ጥሎ ማለፍ ጨዋታ እንድታሸንፍ ግን አስችሏታል። 16ቱ ደርሳ ታውቃለች ግን የኖካው ጨዋታ ግን ስታሸንፍ በታሪኳ ኖርዌይ ለመጀመሪያ ጊዜ ነው። ከ27ቱ ኳሶች ከግማሽ በላይ የሚሆኑትን በራሱ የሜዳ አጋማሽ ነው የነካው እና ይሄንን አድርጓል። መጨረሻ ላይ በሱ ጎል አማካይነት አሸንፈው አልፈዋል። ሁሌ ሎጂክ የሚያዛባ ተጫዋች 10 ፓስ ብቻ ነው ያቀበለው በጨዋታው ላይ እና ብዙ ተቃርኖች አሉት። ቢቢሲ ላይ አንድ ሞዴል አየሁ ከዛ በኋላ አሁን በ53 ጨዋታ 60 ጎል አስቆጥሯል ማለት በሬት በጨዋታ በአማካይ ይሄ ተጫዋች በየ0.88 ጨዋታ አንድ ጎል ያስቆጥራል ማለት ነው። ከአንድ ጨዋታ በጎሎቹ ከጨዋታዎቹ ቁጥር ይበልጣሉ። ያው 53 ጨዋታ 60 ጎል እና በወንዶች የምንጊዜም ከፍተኛ ጎል አስቆጣሪ በብሔራዊ ቡድኖች ታሪክ ክርስቲያኖ ሮናልዶ ነው። 231 ጨዋታዎች አድርጎ 145 ጎሎች አሉት። ለረጅም ጊዜ የአሊዳይ ሪካርድ የሚሻሻል አይመስልም ነበር። የኢራን ተጫዋች ነበር 109 ጎሎች በማስቆጠር ሮናልዶ ያንን ሪካርድ ካሻሻለው ረጅም ጊዜ ሆኖታል። ግን ሃላንድ አሁን ባለው ሬት የሚቀጥል ከሆነ እና እስከ 41 ዓመቱ ድረስ ከተጫወተ ይላል የሚሆን አይደለም። የነ ሮናልዶ ኤክሰፕሽን ነው። ሃላንድም ጠንካራ ወርክ ሬት ያለው በጣም ኃይለኛ የፕሮፌሽናል ዲሲፕሊን ያለው ሰው ስለሆነ ረጅም ጊዜ ሊጫወት ይችላል ብዬ አስባለሁ። ግን ከሆነ እንዲያው አሁን ይሄ ዝም ብሎ እንትን ነው ሃይፖቴቲካል መላምታዊ ነው 260 ጎል ላይ ይደርሳል አሁን ባለው ሬት የሚቀጥል ከሆነ ያን ያህል በጣም እንግዳ የሆነ የጎል ቁጥር ነው ያለው። ደግሞ ይሄኛው ምርጥ ትውልድ ቢሆንም የኖርዌይ ትውልድ ከዓለም ትልልቅ ብሔራዊ ቡድኖች መካከል አንዱ ግን አይደለም እየተጫወተ ያለው። አሁን በዓለም ዋንጫ ሲሳተፉ እንኳን ከ28 ዓመት በኋላ ነው በዓለም ዋንጫ የተሳተፉ ያለው። ስለዚህ በጣም አስደናቂ ነበር። ጨዋታውን በተመለከተ ከሃላንድ ውጪ ማለት ነው ስለ ሃላንድ በጣም ዲሳይሲቭ የሆነች አንድ ኳስ ግን ኮት ዲቯርን ከዓለም ዋንጫ ያስወጣች ኖርዌይን ለመጀመሪያ ጊዜ በታሪኩ የጥሎ ማለፍ ጨዋታ እንድታሸንፍ ያደረገች ከብራዚል ጋር የምታገናኝ ጎል ስላስቆጠረና የጨዋታው ትልቁ ስቶሪ እሱ ስለሆነ ነው። ጨዋታው ግን የክንፍ ተጫዋቾች ጨዋታ ነበር ሊባል ይችላል። ምክንያቱም ለኖርዌይ ጎሉን ያስቆጠረው አንቶኒዮ ኑሳ ነው። ቅድም እንዳልኩት አስደናቂ ጎል ነው። እንዲያውም እኔ ያየሁበት ቻናል ላይ ማርቲን ታይለር ነበር ኮሜንታተሩ። ሰምታችሁታል ወይ? የኔይማር አድናቂ ሆኖ ነው ያደገዋል። የጸጉር ስታይሉም የሆነ ነገሩም ኔይማርን የሚመስል አይነት ተጫዋች ነው። ቴክኒኩ የሚጫወትበት መንገድ ጎሉም ግን ኔይማር ፒኩ ላይ በነበረበት ጊዜ የሚያስቆጥራቸው አይነት ፍጹም አስደናቂ ጎሎች አሉ። እንዲህ አይነት ጎል ነው ያስቆጠረው። በኮት ዲቯር በኩል አማድ ዲያሎ ነው ያንን ተቀይሮ ገብቶ ያንን ኮት ዲቯርን ወደ ጨዋታው መልሷት የነበረ የሚገባትንም ጎል በጨዋታው ላይ ከነበራቸው ብልጫና ከፈጠሯቸው የጎል እድሎች ብዛት አንጻር የሚገባቸው ጎል ነበር። ግን የበለጠ የእሱን ኢንዲቪጁዋል ችሎታ ያሳየ ጎል ነው ያስቆጠረው። ትልቅ ጨዋታ ነበር በነገራችን ላይ። ኖርዌይ በምድቧ የፈረንሳይ ምድብ ላይ ነው የነበረችው። ሁለተኛ ሆኖ ነው የጨረሰው የኖርዌይ ቡድን። የመጨረሻውን ጨዋታ አሳልፎ ሰጥቶ ማለት ነው። ሲሪየስሊ አልተጫወቱም። ቢ ቡድናቸውን የተጠቀሙት 10 ተጫዋች አሳርፈው ነው የመጡት። ኮት ዲቯር ደግሞ በጀርመን ምድብ ነው የነበረችው። ሁለተኛ ሆና ነው የጨረሰችው። ጠንካራ ሁለት ጠንካራ ቡድኖች ናቸው እና በክንፍ በኩል ነው አብዛኛው አደጋ ይፈጠር የነበረው። በፔዤን ይቀላቀላል ተብሎ ይጠበቅ የነበረ 19 ዓመት የሚጠበቀው ተጫዋች 19 ዓመቱ አማድ ያን ዲዮማንድ አስቸጋሪ ነበር። በተለይ ለፔደርሰን ፈታኝ ነበር የመጀመሪያ አጋማሽ ላይ። በኋላ እየዛለ እስኪመጣ ድረስ ብዙዎቹ ማጥቃቶች በክንፍ በኩል ይፈጸሙ የነበረው ጊስላን ኮናን የሚባል የማጥቃት ፉልባክ አላቸው። እንዲሁም የመጀመሪያ አጋማሽ ላይ ለኮት ዲቯር ጎል ለማስቆጠር ተቃርቦ የነበረው እሱ ነው። በጣም የማጥቃት ጥማት ያለው ፉልባክ ነው። ስለዚህ ከሃላንድ ጎሎች በስተቀር ሁለቱም ጎሎች የተቆጠሩት በዚያ መንገድ ነው። የኖርዌይ ብሔራዊ ቡድን መጀመሪያ አካባቢ ሃላንድን በሚገባ ማግኘት ቸግሮት ነበር። ሌላ ጊዜ እንዲያውም የበለጠ ሆሊስቲክ የሆነ ማጥቃት ነበራቸው። ምክንያቱም ኑሳ በዚህ በኩል አለ፣ በቀኝ በኩልም አሌክሳንደር ሶርሎት አለ። እሱም ጥሩ ጎል አስቆጣሪ ተጫዋች ነው። ግን በአብዛኛው ሃላንድ ተኮር ስለነበር ፔደርሰንም፣ ኦደጋርድም፣ ቤርግም ሌሎቹም ተጫዋቾች ክሮስ ነበር ያደርጉ የነበሩት ወደሱ እና በመጀመሪያው 30 ደቂቃ አብዛኞቹ ክሮሶች ኢንተርሴፕት ይደረጉ ስለነበር
3 ኳስ ብቻ ነበር የነካው በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ። አነስተኛ ነው ይሄ። በእርግጥ ጨዋታው ሲያልቅ የሱን ያህል ብዙ ሙከራ ያደረገ ተጫዋች የለም። የሃላንድ ተቃርኖች እነሱ ናቸው። በአብዛኛው ክንፍ ላይ ያተኮረ ነው። ኑሳም በድሪብል ፔፔን አልፎ ከዛ በኋላ በሩቁ አንግል ላይ ነው በጣም አስደናቂ ጎል አስቆጥሮ የነበረው። የማዕዘን ምት አጋጣሚዎች ነበሯቸው ብዙ እንዳነሳሁት ከደብል ዲጂት በላይ የማዕዘን ምቶች ነበሯቸው። ግን አንዱ ኳስ መሰለኝ የበለጠ ለጎል ማስቆጠር አደገኛ የነበረው። እንግዲህ አሁን ለዚህ ነው የሴት ፒስ ኤክስፐርቲስ ያስፈልጋል። የጨዋታው ትልቁ አካል ነው። በቃ 14 እና 16 የማዕዘን ምት አግኝተሽ ማክሲማይዝ ማድረግ ያስፈልጋል። ማድረግ አልቻሉም እና አንድ ኢማኑኤል አግባዱ አንድ ሙከራ የወልቭሱ ተከላካይ ካደረገው ሙከራ በስተቀር ለጎል ያን ያህል የተቃረበ አልመሰለኝም። ከቮሊዩሙ አንጻር ከብዛቱ አንጻር የተሻለ መሆን የነበረበት ይመስለኛል። በኋላ አማድ ተቀይሮ ገባ። የታክቲክም ለውጥ አድርጎ ነበር። ምክንያቱም አንዱን ላይክ ፎር ላይክ ነው፣ ብዙ ውጤታማ አይደለም። በዚህ የሴኔጋል የኮት ዲቯር ብሔራዊ ቡድን ውስጥ ያን አንዤ ቦኒ የሚባለው በኢንተር የሚጫወተው ተጫዋች እኔ ቢያንስ የጠበቅኩትን ያህል ኢምፓክት አልፈጠረም። ለዚህ ዓለም ዋንጫ ለማድረስ እና የወረቀት ስራውን ቶሎ ለመጨረስ ከፍተኛ ጥረት አድርገው ነበር። በፓርማ በጣም ጥሩ ተጫዋች ነበር። በኢንተርም በጣም ጥሩ የሮቴሽን ተጫዋች ነው። ቁልፍ ተጫዋች አልነበረም፣ ግን በጣም አስፈላጊ የሮቴሽን ተጫዋች ነበር። በተለይ ላውታሮ ማርቲኔዝ በተጎዳበት ጊዜ ለኮት ዲቯር ግን ጥሩ የተጫወተ አልመሰለኝም እና ትላንትና ኤሊ ዋሂ ተክቶት እንዲገባ ሆኗል። ቀጥሎ ያደረጉት ለውጥ ግን የስትራክቸር ለውጥ የፎርሜሽን ለውጥ የሚያስከትል ነው። ምክንያቱም አማድ ሲገባ አማካይ የሚያስወጡት ወላይ የሚባለውን በጣም ብዙ ተስፋ የሚጣልበት ሌላ ወጣት ተጫዋች ነው፣ እሱ ነው የገባው እና በጣም ድንቅ ጎል ነው ያስቆጠረው። በነገራችን ላይ አማድ ጎል በማስቆጠር ብቻ ሳይሆን አንድ ለቦሎኛ የሚጫወት ኤገም የሚባል ተጫዋች አላቸው። 2-0 ሊሆን ይችል ነበር። ከጎሉ መስመር ላይ ኳስ ክሊር አድርጓል። ራሱ ጨዋታው አስቀድሞ እንዳያልቅ ያደረገው እሱ ነው። ወደ ጨዋታ የመለሳቸው እሱ ነው። ደግሞ የትልልቅ ኦኬዥኖች ተጫዋች ነው። እንደምታውቂው በትልልቅ ጨዋታዎች ላይ ጎል የማስቆጠር ታሪክ ያለው ተጫዋች ነው። ግን እንደገና ሌላ ጎል ሊያስቆጠር ይችል ነበር። ቅጣት ምቱ ፍጹም አስደናቂ ቅጣት ምት ነው። ከዛ ዲስታንስ ላውም ለተፈጥሯዊ እግሩ የበለጠ ጠንካራ ለሆነው እግሩ ለግራ እግሩ ተፈጥሯዊ እግር እንላለን በተሳሳተ ሁለቱም ተፈጥሯዊ እግር ነው፣ ቀኝም ግራም። አንደኛው አርቲፊሻል አይደለም ማለት ነው እንዲሁ በልማድ ግን እንላለን። ከዛ ዲስታንስ በዛ ኤነርጂ በዛ አኪዩሬሲ መምጣት በጣም አስደናቂ። አይ ቲንክ ማንቸስተር ዩናይትድ መሞከር አለበት ተጫዋቹን ቅጣት ምት ኃላፊ ነው። ብሩኖ አስደናቂ ቅጣት ምት መቺ ነው፣ ግን አንዳንድ አጋጣሚዎች ላይ ለሱ የሚመቻ አንግል ላይ መምታት ያለበት ይመስለኛል። ቀላል አይደለም ከዛ ዲስታንስ እንደዚህ አይነት የቅጣት ምት መምታት፣ ግን በቂ አልነበረም። ያ ትልቅ ለኔ ትልቅ የመከላከል ስህተት የነበር በአንድ ጊዜ ተጫዋቾቹ ወደ አንድ አቅጣጫ የተሳቡበት ነው። ግን እድሎች ነበሯቸው። ምሳ ቅድም እንዳነሳሹ በጣም ብዙ እድሎች ነበሯቸው። አማድን ማስቀመጥ ትልቅ ውሳኔ ይመስለኛል ትላንትና። በእርግጥ ፔፔ በጣም ጥሩ የዓለም ዋንጫ እያሳለፈ ነው። ኒኮላ ፔፔ ጎሉ ሲቆጠር አሲስት የሰጠው እሱ ነው። ትልልቅ ጎሎች አስቆጥሯል። ዲዮማንድ በጣም ጥሩ ተጫዋች። አንዳንድ ጊዜ ፔፔን አማካይ አድርገው ሁሉንም ጨዋታዎች ጀምሯል። ኒኮላ ፔፔ አማካይ አድርገው አማድን የሚያሰልፉበት ጊዜ ነበር። ግን ፔፔ አማካይ አይደለም እና በእንደዚህ አይነት ጨዋታ ደግሞ የበለጠ ሪስክ ነው የሚል ስጋት ስለነበራቸው ይመስላል አሰልጣኙ አማድን በእርግጥ ተቀይሮ ገብቶ በጣም ትልቅ ዌፐን ነው። አንዳንድ ጊዜ አሰልጣኞች አንዳንዱን ተጫዋች ተቀይሮ ሲገባ የበለጠ አደገኛ ይሆናል የሚል ስሌት የሚይዙበት ጊዜ አለ። ትላንት እኔም በጀመር ነበርበት ሚል አስተያየት አለኝ። ግን ትላንትና የኖርዌይ ብሔራዊ ቡድን ጥሩ የተጫወተ አይመስለኝም። አሁን ከብራዚል ጋር ብዙ እንዲተማመኑ የሚያደርግ አይነት ፐርፎርማንስ አላሳየም። ግን የኮት ዲቯር መውጣት ግን የሚያስቆጭ ነው። የበለጠ ሙከራዎች ነበራቸው። ብዙ ሙከራዎች የነበሩ ጨዋታ አይደለም በጠቅላላው፣ ግን የበለጠ ሙከራዎች ነበሯቸው። ግን መጨረሻ ላይ በቂ አልነበረም። አይ ቲንክ 14 ሙከራ ነው ጨዋታው ላይ በጠቅላላ ያደረጉት። 5 ኦን ታርጌት ነበር። 48 ጊዜ ተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ኳስ ነክተዋል። ኖሮ 26 ጊዜ ብቻ ነው ኳስ የነካቸው እና እንግዲህ ሌላ የአፍሪካ ብሔራዊ ቡድን ከውድድር ውጭ ይሆናል ማለት ነው። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ
ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።